በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ እግዚአብሔር ፈጥሮ ያዳናችሁ የተቤዣችሁ የሉል እግዚአብሔር ቤተሰቦች አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦች ምእመናን ከዋክብት አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ ወደኔ ይመጡ ዘንድ አትከልክሏቸው ብሎ የወደዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የእመቤታችን ምልጃም አይለየን። ከዚህ ትምህርት ዕውቀት እንገበይበታለን ብላችሁ ለጥያቄዎቻችሁ መልስ ይሆን ዘንድ ከሌላ እምነት መታችሁ ለምትከታተሉ ሁሉ የእግዚአብሔር ሰላም በእናንተ ዘንድ እንዲሆን ሁሌም እመኛለሁ። ለእናንተም ሰላምታ ይድረሳችሁ። ዛሬ ጥያቄ 5 የምንነጋገርበት ዕለት ነው። በተለይ እስከ ዛሬ ካነሳናቸው እርግጥ ባለፈው ሥላሴ የሚለው ቃል እናምናለን ካላችሁ መጽሐፍ ቅዱስ ውስጥ እስቴት ጋር ነው አሳዩኝ። ሥላሴ የሚለው ቃል ሐሳቡ አለ። ስለ ሥላሴ ወልድ መንፈስ ቅዱስ እነዚህ ሁሉ አሉ። ሥላሴ የሚለውን ቃል ግን ስለምትጠቀሙ ከየት ነው የመጣው ብዬ ጠይቄያችኋለሁ። መልሳችሁን አንድ ላይ ከአምስተኛው ካለቀ በኋላ ወደዛ ስለምገባ ለአንደኛው ለሁለተኛው ለሶስተኛው ለአራተኛው ለአምስተኛው የመለሳችሁልኝን መልስ ይዤ ስለምቀርብ እዛ ላይ እንመለከታለን። ስለዚህ የዛሬው ደግሞ በጣም ወሳኝ ነው። ድንገት እዚህ ውስጥ በፕሮቴስታንት እምነት ውስጥ ያላችሁ መተከታተሉ ካላችሁ ይሄ ቁልፍ ጥያቄ ነው። እነዚህ ጥያቄዎች የመጡበት ምክንያት ምንድነው? ብዙ ጊዜ ስለ ገድላት ስለ ድርሳናት የሚያወሩ የፕሮቴስታንት ክፍሎች አሉ። ሁሉም አይደሉም። አንዳንዶች የራሳቸውን እምነት ብቻ እየተማሩ የሚሄዱ ሰዎች አሉ መጽሐፋቸውን እየተመለከቱ። ሌሎቹ ግን ሁሉ ጊዜ ኦርቶዶክስን ለመተቸት ቀን ከሌሊት ኦርቶዶክስ ለመተቸት ቀን ከሌሊት መጽሐፍቶቿን ለመተቸት ቀን ከሌሊት አስተማሪው እንዲብሉ አስተማረ ብሎ መልስ መስጠት ብቻ አንድ ቀን ርዕስ ይዘው የማያስተምሩ ሰዎች አንድ ቀን ምንም ትምህርት የሌላቸው ከመሳደብ ከመተቸት ውጪ ምንም ዕውቀት የሌላቸው በአፍ መለፍለፍን ገንዘብ ያደረጉ ሐዋርያው እንደሚነግረን ጠብታ የሌለባቸው በነፋስ የተነዱ ደመናዎች የሚንከራተቱ ከዋክብት ያላቸው አሉ። ስለዚህ ስለገሉ ስለ ድርሳናቱ ስለሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጨማሪ 81 ብለን ከመላቸው መጽሐፎች ከነሱ ከሚለዩት እነሱ በ66 ብቻ ስላሉ ምክንያቱም ሶላ ስክሪፕቹራ ነው ስክሪፕቸር አሎን ነው that means only 66 books ነው። ስለዚህ እነዛ 66ቱ ብቻ ስለሚባሉ እስቲ ከ66ቱ መጽሐፍ ቅዱስ ውስጥ እኔ እየጠየቅኳችሁ ላሉት ጥያቄዎች መልስ ስጡኝ የሚል ነው። የዛሬውም ይቀጥላል። አምላካችን መንፈስ ቅዱስ በእኔም በእናንተ ይደር። የምንሰማውን ቃል ይባርክልን። ሰላንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ መንፈስ ቅዱስ ይግለጽልን። ሀገራችንን በዓይነ ምሕረቱ ይመልከትልን። ሰላምና ጸጋ ይስጠን። ጥያቄ ቁጥር 5 ሁሉ ጊዜ እንዲትላላችሁ ወይስ አትሉም? የናዝሬቱ ኢየሱስ ትላላችሁ አትሉም? ቀጥሎ የሚመጣው ነው ያው ዋና ጥያቄ። የመጀመሪያው እኔም እስማማለሁ ብዬ ነው ማለት ለምን እርግጠኛ ሆኜ ትላላችሁ? አይሉም ካላችሁኝ አይሉም በሉኝ ይላሉ ካላችሁኝ ይላሉ በሉኝ። እናንተ በኦርቶዶክስ ያለዚህ የምትሰሙኝ እናንተም ራሱ በዛ እምነት ውስጥ ያላችሁ ትላላችሁ አትሉም? ኢየሱስ የናዝሬቱ ንጉስ ኢየሱስ ናዝራዊ ንጉስ ኢየሱስ ናዝራዊ ኢየሱስ የናዝሬቱ ኢየሱስ በየቦታው ይጠራል። እንትሩም ላይ ሁሉ ሰይጣንም ለማስለቀቅም ሁሉ ጊዜ እንደምትሉት ገምታለሁ። በናዝሬቱ በኢየሱስ ስም ስትሉ ሰማለሁ። በቁጣ ሰይጣን ይወጣ ይመስል በማስፈራራት ሰይጣን ይወጣ ይመስል ነገሩ እሱ ቀረ እንዴ? አሁን በናዝሬቱ በኢየሱስ ስም ቀርቷል እንዴ? በካራቴ ብቻ ሆነ እንዴ? እሱ አሁን በጥፊ ምናምን በእነበኒን ካራቴ ነው የምታጠኑት? መጽሐፍ ቅዱስ ቀረና እንደ ብራስሊ አይነት ነገር መሰለኝ
አሁን ያለው እንግዲህ እሱም ሳይቀር አይቀርም አንዳንዶቹ ጋር ግን አለ በናዝሬቱ በኢየሱስ ስም የሚለው ይኖራል አንዳንዶቹ ጋር ራሱ ፎቶአቸው የሚወጣው ምናምን እንደ ካራቴ እንዲሲማቱ ምናምን የፊልም እንትን ነው ይመስለው ሬክላም ነው ይመስለው አድቨርታይዝመንት እንደዛ ነው ይመስለው እና አንዳንዶቹ ጋር የሚቀር አይመስለኝም እነሱም ግን ቢሆኑ ካራቲስቶቹም ፕሮቴስታንት ካራቲስቶቹም ነቢያት ካራቲስቶቹ ፓስተሮችም ቢሆኑ ይሄን ስም ይጠቀማሉ በናዝሬቱ ኢየሱስ ስም ይለው ስም ይጠቀማሉ አሁንም እምላችሁ ፕሮቴስታንት የተለያዩ ናቸው ይሄንን የሚቃወሙ ፕሮቴስታንት እንዳሉ አቃለሁ ነኝ ይሄን ካራቴውን ይሄ ምቱ ምናምን እንደ እንደዚህ አይደለም ተውባካችሁን እንደ የሚያስፈልገው ወንጌል ነው እንጂ ታይሰን መሆን አይደለም ሆሊፊልድ መሆን አይደለም ብለው የሚሉ ፕሮቴስታንቶች እንደሚኖሩ አቃለው ይኖራሉ እነሱ ደግሞ ምንድነው መጽሐፍ ቅዱስን ይዘው በቃ እውነት ነው ብለው በሚሄዱበት በራሳቸው መስመር ይሄዳሉ እውነት ነው እውነት አይደለም እሱ በሌላ ጊዜ መነጋገር ይቻላል ግን አሉ እንደዚህ አይነት ፕሮቴስታንቶች መጽሐፍ ቅዱስን በማንበብ የሰውን ነገር ሳይነኩ የራሳቸው ብቻ ይዘው መሄድ የሚፈልጉ አሉ መማር የሚመራመሩ አሉ ይሄን አቃለሁ እኔ አሁን የፈለኩት በደጋግሜ እንደምነግራችሁ ኦርቶዶክስን የሚሰድቡ ድርሳናቱን ገርላቱን የሚያንቋሽሹ ሰዎች የኛ ኦርቶዶክሳውያን እኛ ተጨማሪ መጽሐፍ ለም በእምነታችን ያዝናቸው ሰዎች የሚሰድቡ ሰዎች ለዚህ ምን መልሳላቸው ነው በነገራችን ላይ ግን ሌሎቻችሁም አዋቂዎች የፕሮቴስታንት እምነት ተከታዮች ይሄን መልስ ልትሰጡኝ ትችላላችሁ ካለ ልክ እንደ ስላሴው ማለት ነው ምንድነው ዛሬው ኢየሱስ ናዝራዊ ንጉስ ተብሎ እንደተጻፈው ጲላጦስ በመስቀሉ አናት ላይ እንደጻፈው ለማንኛውም ናዝራዊ ኢየሱስ የናዝሬቱ ወይም ደግሞ የናዝሬቱ ኢየሱስ እያላችሁ ትላላችሁ አትሉ እንላለን ይመስለኛል መልሳችሁ ጥሩ ይሄን ጥቅስ እንመልከተውና ከዛ ወደ ጥያቄያችን ወደ ዋናው ጥያቄያችን እናዝግም የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ምን ይላል እዩት ላንበብ በነቢያት አስተውላችሁ ይዛጋ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይሄ ስለ ኢየሱስ ነው እንደገና ልድገምላችሁ ልብ እንድትሉት የምፈልገው ነገር አለ ቁጥር 23 ነው ቁጥር 23 ላይ ምን ብሎ ነው የሚጀምረው በነቢያት ስለዚህ ትንቢቱን የሚናገሩት እነማን ናቸው ነቢያት ልብ በሉ ነቢያት በነቢያት ምን ተባለ ማቴዎስ ነው የሚጽፈው ነቢያት የተናገሩትን ትንቢት ነው የሚያመጣው ሪፈር ነው የሚያደርገው እየተጠቀሰ ነው ምን አለ ናዝራዊ ይባላል የተባለው ይፈጸም ዘንድ ምን ይባላል የተባለው ይፈጸም ዘንድ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል አሁን ልብ ብላችሁ እሱ ላይ ቃሎቹን ተመልከቷቸው በነቢያት የተባለው ይፈጸም ዘንድ ነው የሚለው እሺ ይሄን ቃል እኛ ኦርቶዶክሳውያን የናዝሬቱ ኢየሱስ እንላለን አንልም ኦርቶዶክሳውያን አሁን ይሄኛው ለኦርቶዶክስ ነው ጥያቄው የናዝሬቱ ኢየሱስ እንላለን አንልም በደንብ ነው እንጂ ምንለው ለምን ነው ምንለውኛ እናቱ ማርያም ናዝሬት ስለነበረች ከናዝሬት ትኖርበት ስለነበረ ዮሴፍ በዛ ይኖር ስለነበረ ወደዛ ገብቶ ኖረ የሚለውን ቃል ይዘን እንደገና ኢየሱስ ክርስቶስ ከናዝሬት በዛው አድጎ መምጣቱን የናዝሬቱ ኢየሱስ ስለተባለ በዛ መንገድ እንሄዳለን መልካም አሁን እዚህ ማቴዎስ የነገረን ምንድነው በነቢያት የተባለው ናዝራዊ ይባላል ተብሎ የተነገረው ትንቢት ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ ነው የሚለው ከስደቱ በኋላ ነው ጌታ ይሄ ናዝራዊነት ሁለት አይነት አለ አሁን በዚህ ንግግር ለምሳሌ ኢየሱስ ክርስቶስ ናዝራዊ ኢየሱስ ተብሎ ሲነገር ከናዝሬት ከተማ የመጣው ኢየሱስ ለማለት ነው እንጂ እነዚህ ጸጉራቸውን እንደማይላጩት ወይም ደግሞ በሚሉት አይነት ናዝራዊነት አይደለም እዚህ ጋር የተገለጠው እነሱን
በኦሪት ዘኍልቍ ምዕራፍ 6 ላይ ይዋቸው ሕግ አለ ያ ሕግ ራሱን ናዝራዊ ተማረ ሁሉ ጊዜ ናዝራዊ ሆኖ የሚኖር አለ ለጊዜው ናዝራዊ ራሱን የሚያደርግ አለ የተለያየ አይነት ናዝራዊነት አለ ለምሳሌ ሶምሶን ሁሉ ጊዜ ናዝራዊ ሆኖ እንዲኖር ነበር መሳፍንት 13 ላይ ለጊዜው ደግሞ የናዝራዊነትን ሥርዓት የሚያደርጉ ሰዎች አሉ በተወሰነ ደረጃ ለማንኛውም ናዝራዊ የሚባለው ጸጉሩን የማይላጭ ወይን ጠጅ የማይጠጣ ራሱን ከሰው የሚለይ የሚሉ ነገሮች አሉ ይሄኛው ናዝራዊነት ግን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሀገርን የሚያሳይ ነው ለምሳሌ ኢየሱስ ናዝራዊ ስንል የናዝሬቱ ኢየሱስ ማለት ነው እከሌ አሜሪካዊ እከሌ ኢትዮጵያዊ እከሌ ጃፓናዊ እከሌ ጋናዊ ብንል ሀገሩን የሚያሳይ ነው ኢየሱስ ናዝራዊ ስንል የናዝሬቱን የሚያሳይ ነው አጉልቶ እሱ ላይ ነው ዋናው ነገር ያለው ናዝሬት ከተማ ገብቶ ኖረ ስለሚል ዋናው ጎልቶ የሚነገረው ምንድነው የናዝሬት ከተማ የነበረው ኢየሱስ ከናዝሬት ከተማ የመጣው ኢየሱስ ዮሐንስ ወንጌል ምዕራፍ 1 ላይ ናትናኤል ሲጠራ ነፊሊጶስ ሲነጋገሩ ያለው ቃል ትዝ ይላችኋል የናዝሬቱን ኢየሱስ አገኘ ነው ሙሴ ሕግ ነቢያት በትንቢት የተናገሩለትን የናዝሬቱን ኢየሱስ አገኘ ነው ከናዝሬት መልካም ነገር ይወጣል እንዴ እንዳለው ማለት ነው ናዝራዊ ኢየሱስ ስለዚህ ምንድነው ጥያቄው ዛሬ ምን መለከታው ካላችሁኝ ኢየሱስ ናዝራዊ እንላለን በናዝሬቱ በኢየሱስ ስም እንላለን እዚህ ማቴዎስ ሲጽፍልን ጥቅሱን ተመልክታችሁታል ማቴዎስ ሲጽፍልን በነቢያት ናዝራዊ ይባል ዘንድ የተባለው ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ የሚል ቃል አለ አሁን ኢየሱስ ናዝሬት መጥቶ ኖረ አዎ ነቢያት ምን ብለው ተናገሩ ናዝራዊ ይባል ዘንድ ናዝሬት ከተማ መጥቶ ኖረ ብለው ተናገሩ ወይም ናዝራዊ ይባል ዘንድ የሚል የተባለው ይፈጸም ዘንድ አለ ይሄን የሚጽፈው ማቴዎስ ነው ምዕራፉ 2 ነው ቁጥሩ 23 ነው የተናገሩት ነቢያት ናቸው ጥያቄ ይሄ ነው ገርሉ ድርሳኑ ምትለኝ ልጠይቅህ ኦርቶዶክስ ከመጽሐፍ ቅዱስ ትቀበላለች የሚለውን ልጠይቅህ እንደ አለፈው ጥያቄ ስለ ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ በ66 ቃሏን ስላሴ የምትለዋን አሳዩ ይብያለሁ ያሳየኝ የለም ዝርዝሩ አለ ያቺ ግን የለችም የሚያሳየኝ የለም አሁንም እዚህ ማቴዎስ በነቢያት እንደተነገረው ናዝራዊ ይባል ዘንድ የተባለው ይፈጸም ዘንድ ናዝሬት ከተማ መጥቶ ኖረ ይላል ስለ ኢየሱስ የቶቹ ነቢያት ናቸው ይሄን የተናገሩት ነቢያት ነው የሚለው ብዙ ናቸው እንደውም ነብይ ብቻ አይደለም የሚለው ነቢያት ነው የሚለው ብዙ ነው ፕሮፌትስ አሁን ፕሮፌትስ ነው በእንግሊዘኛው ላይ ፕሉራል ነው ሲንጉላር አይደለም የቶቹ ነቢያት ይሄንን ትንቢት ተናገሩ እንግዲህ ዋና ነገራችሁ ነው የናዝሬቱ ኢየሱስ የሚለው ትልቁ ነገራችሁ ነው የናዝሬቱ ኢየሱስ አሳየኝ የቶቹ ነቢያት ናቸው ኢየሱስ ናዝራዊ ይባል ዘንድ ናዝሬት ከተማ መጥቶ ኖረ ያሉ የቶቹ ነቢያት ናቸው የለም አታሳዩኝም ቤቶቹ ነቢያት የሚለውን አታሳዩ እሱ ነው ጥያቄው ኦርቶዶክሳውያን ልብ በሉ ስለ ገል ስለ ድርሳን ስለ ተጨማሪ መጽሐፍ ከመነጋገር በፊት መጽሐፍ ቅዱስ ላይ ራሱ ትልቅ ችግር አለ በእነሱ ዓለም የሚናገሩት እንኳን የለም መጽሐፍ ቅዱስ ውስጥ የሥላሴ አማኞች ይላሉ መጽሐፍ ቅዱሳቸው ላይ ሥላሴ የሚል ቃል የለም በነቢያት ተነገረ የሚለው የቶቹ ነቢያት ኢየሱስ ናዝራዊ ይባል ዘንድ ብለው የተናገሩ ተፈጸመ ነው የሚለው ማቴዎስ የትኛው ትንቢት ተፈጸመ ለምሳሌ እንግለጽ ማቴዎስ ከሚጠቀመው እዛው ላይ ለምሳሌ እዛው ላይ የሚጠቀመው አለ ምዕራፍ 1 ላይ ለምሳሌ መጨረሻ ላይ ምን ብሏል በኢሳይያስ የተነገረው ትንቢት ተፈጸመ አለ ምን የሚለው ትንቢት ተፈጸመ አለ
ምሳሌ እናድርግላችሁ ላሳያችሁ ጥቅሱ እንደውም እዩት ኢሳይያስ 7:14ን እዩ ቀጥሎ ደግሞ እዛው ጋር ያለውን ተመልከቱ ከማቴዎስ ወንጌል ላይ ያለውን ደግሞ ሁለቱንም በአንድ ላይ ዋቸው እሱ ደግሞ ማቴዎስ 1:22 ነው አሁን እንደውም መጀመሪያ ኢሳይያስን አያችሁ አይደል ምን እንደሚለው እዛ ላይ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ይላል አይደል እግዚአብሔር ምልክት ይሰጣችኋል ብሎ እሱ ነው የሚናገረው ኢሳይያስ አያችሁት ከላይ ቀጥሎ ያለውን ደግሞ ይዩት ማቴዎስ የሚለው ያን ቃል አምጥቶ ማቴዎስ ደግሞ ምዕራፍ 1 ቁጥር 22 ቁጥር 23ን ተመልከቱ ምንድነው የሚለው በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው ትርጓሜውም እግዚአብሔር ከኛ ጋር ነው ይላል አሁን ልብ በሉ ኢሳይያስ አሁን እዚህ ጋር ማቴዎስን ስትመለከቱ ምዕራፍ 2 ቁጥር 22 ላይ በነብይ ከጌታ ዘንድ ነው የሚለው በነብይ ከጌታ ዘንድ ይላል እያያችኋቸው ጥቅሶቹን ልብ ብላችሁ አሁን እምላችሁን ቃል ምንድነው የሚለው በነብይ ከጌታ ዘንድ አለ ምን የሚለው እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ነው አለ ተፈጸመ አለ ማን የተናገረው ነብዩ አለ ነብዩ ሲል አሁን ነጠላ ነው ብዙ ነው ነጠላ ነው ነቢያት አላለም ነብዩ ነው አንድ ነብይ ነው የተናገረው ጥሩ ያ የተናገረው ነብይ ምን ብሎ ነው ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ነው ያለው መልካም ነው ያ ነብይ ማን እንደሆነ ከየት እንዳመጣው እዚህ ጋር ተመልከቱ ከኢሳይያስ ነው ያመጣው ኢሳይያስ 7:14 ደግሞ እንደምትመለከቱት ነው ቀጥታም እንደምታገኙት ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች ነው የሚለው አያችሁ ክርስቲያኖች አሁን ማቴዎስ ኢሳይያስን ጠቅሶ ነብዩ ብሎ የተናገረው ኢሳይያስን ነው ከዛ ጠቀሳ መጣና ተፈጸመ አለ ምኑ ተፈጸመ ድንግል ጸነሰች ወንድ ልጅ ወለደች ስሙንም አማኑኤል አለችው እግዚአብሔር የተመሰገነ ይሁን ስለዚህ ይሄን ጠቀሰ አሁን ደግሞ ምዕራፍ 2 ላይ እዛው ይሄ ምዕራፍ 1 ላይ ያየነው ነው ምዕራፍ 2 ላይ ደግሞ ስንመለከት ቁጥር 23 ላይ በነቢያት ነው ያለው አሁን ማቴዎስ በነቢያት ብሎ ይገልጻል ናዝራዊ ይባላል የተባለው ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ ይላል እነማን ናቸው ይሄን የተናገሩት አሳዩኝ እዛኛው ላይ ኢሳይያስ ላይ እንዳለ ተነግሯል እዛው ተገኝቷል አሁን 66ቱ መጽሐፍ ቅዱስ ብቻ የምትሉ የትኞቹ ነቢያት ናቸው ይሄን የተናገሩት ናዝራዊ ይባል ዘንድ ይፈጸም ዘንድ በነቢያት የተነገረው ናዝሬት ከተማ መጥቶ ኖረ የሚለው የወንጌል ቃል የቶቹ ነቢያት ይሄን ተናገሩ እከሌ ነብይ ነው ይሄን የተናገረ በለኝ ነቢያት ነው የሚለው እንደውም ቢያንስ 2 ጥቀሱ ናዝራዊ ይባል ዘንድ የሚል ልክ ቀደም እንዳለው ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች የሚለው እዛ እንደተጻፈው እስቲ ምን ታመጣላችሁ እኛ ኦርቶዶክሳውያን ሶላ ስክሪፕቹራ ብቻ አይደለንም ስክሪፕቸር አሉን ብቻ አይደለንም ሶላ ፊዴ ብቻ አይደለንም ፌዝ አሉን ብቻ አይደለንም ትራዲሽን አለን መጽሐፍት አሉን ትርጓሜ አለን በዛ ይሄን እንተነተናለን እናንተ ግን በምን ተተነትሉታላችሁ እኛ እንስንጠቀም ናቃችሁ ጨመራችሁ ትርጓሜ ያመጣችሁ ከየት ነው ያመጣችሁት መጽሐፍ ቅዱስ ላይ ያልተጻፈም አላችሁን አሁን በተለይ እኔም ማስተምራቸውን ትምህርቶች መልስ መስጠት ስለማትችሉ ጭራሽ ወደ ምን ሄዳችኋል እንደ ዝም ብሎ እኮ ተረት ዝም ብሎ የሌለ ነገር አሳየኝ ይሄው በቃ ልቦለድ በለው ፊክሽን በለው ኖቨል በለው ተረት በለው ሂስትሪ በለው አሁን ጠይቅ ያለው ንገረኝ በተከታታይ መጠይቃችሁ ጥያቄዎች እነዚህ ናቸው አሳየኝ መልስ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ ይላል ኢየሱስ ማቴዎስ ነው የሚጽፈው አይዋሽም ቅዱስ ነው በረከቱ ይደርብን ነቢያት እነማ ተናገሩ ብዙ ናቸው ቢያንስ 2 አሳየኝ 2 ይቀር አንድ አሳየኝ በቃ ነብይ እንበለውና አንዱን እንኳን አሳዩኝ ቃሉ አይሰረዝም ነቢያት ነው የሚለው ይሄ ነው የፕሮቴስታንት መሰረታዊ ስህተት
በተለይ የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ለመንቀፍ የተነሳችሁ ሰዎች ሌላ ገድሉ ላይ ገና መጣላል እሱማ ገድሉ ላይ መጣልሃል ድርሳኑ ላይ መጣለሁ ታምረ ማርያሙ ላይ ገና መጣለሁ ይሄ የሚቀጥል ትምህርት ነው የሚማር ካለ ይቀጥላል ኦርቶዶክሱም አይኑን ከፍቶ የሚሰማ ከሆነ ጆሮውን ከፍቶ የሚሰማ ከሆነ አይኑን ከፍቶ የሚያይ ከሆነ ይቀጥላል እነዚህ ጥያቄዎች ራሱ በ10 ነው ማበቃቸው በመጽሐፍ ወደፊት እግዚአብሔር ካለ እናውጣቸዋለን በ10 ነው ዛሬ 5ኛው ላይ ነው ያለነው እና ምን አላችሁኝ ኢየሱስ ናዝራዊ ነው አዎ የናዝሬቱ ኢየሱስ ትላላችሁ አዎ ከየት አገኛችሁ ይሄው ማቴዎስ 2:23 ምን ይላል ማቴዎስ 2:23 በነቢያት ናዝራዊ ይባል ዘንድ የተባለው ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ ይላል የቶቹ ነቢያት ናቸው ይሄን የተናገሩት አሳየኝ አንድ ነብይ ጥቀስ ወይ ኢሳይያስ ነው በለኝ ወይ ኤርሚያስ ነው በለኝ ወይ ሕዝቅኤል ነው በለኝ ወይ ዳንኤል ነው በለኝ ወይ ኢዩኤል ነው በለኝ ወይ ደግሞ አብዲዩ ነው በለኝ አለዛ ሚካያስ ነው ያኛው ሚልኪያስ ነው በለኝ ዘካርያስ ነው ሶፎንያስ ነው ሆሴ ነው ኢዩኤል ነው በለኝ አሞጽ ነው በለኝ ጠቀስኩልህ ሁሉንም የትኛው ነው ሐጌ ነው የቱ ነው በቃ አትርከም የለም አትርከሙብኝ አታገኙት ኦርቶዶክስ አየህ የለም ይሄ እነሱ ጋር እኛ ምክንያቱም በትርጓሜ እናመጣለን ከሶምሶን ጋር በትርጓሜ እናመጣለን ከእሴ ዘንድ ከናዝሬት የሚለውን በትርጓሜ እናመጣለን እነሱ ጋር ደግሞ ይሄን አይቀበሉ ትርጓሜ አይቀበሉ እዛው መጽሐፍ ቅዱስ ላይ ደርቄ እዛው ላይ ነኝ ነው የሚሉት የትኛው መጽሐፍ ቅዱስ እንደሆነ እነሱ ያውቁታል 66 አሉ 66ቱን እኛ ሙሉ በሙሉ እንቀበላለን መልካም ነው ግን ይሄው ትልቁ እንግዲህ የናዝሬቱ ኢየሱስ በናዝሬቱ በኢየሱስ ስም እየተባለ የሚወራው እንኳን ነቢያት ተናገሩ ተባለው የለም አይደንቅም ኦርቶዶክሱ ካልሰነፍክ ዓለምን ኦርቶዶክስ ማድረግ ክርስቲያን ማድረግ ይቻላል በአውሮፓ ስተት የወደቁትን ወንድሞችቶችን ከቢጽ ሐሳውያን ከዛ መንፈስ አውጥተህ ወደ እውነተኛ ርቱዓን ታረጋቸዋል ርቱ ቢጽ ታረጋዋል እውነተኛ ወንድም እንዲሆን ታረጋዋል ካወክ ነው አንተም ከተማርክ ነው ኮሪ ከወጣ ነው ኦርቶዶክስ ቢሆን ኮሪ ከወጣ ነው ከመለፍለፍ ከወጣ ነው ከተቆራረጠ ነገር ከወጣ ነው ዝም ብሎ ቲክቶክ ላይ አይነን ከማፍሰስ ከወጣ ትምህርቱን ከዛም ካገኘህ ቆሰየው ትምህርት ከተማርክበት ካነበብክ እምነትን ካወክ በዚህ መንገድ ትሄዳለህ እና የናዝሬቱ ኢየሱስ ትላላችሁ በናዝሬቱ በኢየሱስ ስም ትላላችሁ ይሄንን የጻፈው ማቴዎስ ነው ናዝራዊ ይባል ዘንድ ናዝሬት ከተማ መጥቶ ኖረ ይላል ማቴዎስ ሪፈር ነው የሚያደርገው ከሌሎች ነው የሚጠቅሰው እነማን እንደተናገሩት ነው የሚለው ነቢያት እንደተናገሩት ነው የሚለው የቱ ጋር የተናገሩት ነው ጥያቄው ከ66 መጽሐፍ ቅዱስ አሳየኝ ነው በትርጓሜ እንሄዳለን ካላችሁ ትርጓሜ ልትቀበሉ ነው ማለት ነው እምነታችሁ ከንቱ ሆነ ለእናንተ ከ66 መጽሐፍ ቅዱስ ሌላ መጽሐፍ ጠቅሳለሁ ካላችሁ ገደል ገባችሁ 66 ብቻ ነው ብላችሁ ድርቅ ብላችኋል እምነታችሁም አይፈቅድም አጥር ታጥሯል ሶላ ፊዴ ሶላ ስክሪፕቹራ ሶላ ግራቲያ ተብሏል አምስቱ ሶላስ ተቀምጠዋል እና ከየት ልታመጡት የኦርቶዶክስ ቤተክርስቲያን ሙሉ ናት ስንል ዝም ብለን አይደለም አንዳንዶች መሸሻ ይፈልጋሉ በተጻፈው ብቻ ማመን ይበቃል አንድ ጥቅስ ይበቃል ለሚያምን ምንም ማንበብም እኮ አያስፈልግም አምናለሁ ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ አዳነኛል አዳኛ አንተ ነህ ካልክ እኮ በቃ ከዚህ በላይ ምንም ነገር የለም እኮ እውነት ነው ግን ስላሴን አምናለሁ ብለህ ስላሴ ምን መጽሐፍ ቅዱስ ውስጥ የለም ኢየሱስ የናዝሬቱ ኢየሱስ ነው ብላችሁ ተናገራላችሁ በናዝሬቱ በኢየሱስ ስም ትላላችሁ የት ጋር ነው ነቢያት የተናገሩት ነቢያት ናቸው የተናገሩት ተብሏል በቅዱሱ ወንጌላዊ ማቴዎስ የቶቹ ነቢያት ናቸው ይሄን የተናገሩት ለሚለው ግን ከየት ነው የምታመጡት ይሄ ጥያቄው ዓላማ ምንድነው ገድሉን ድርሳናቱን ከመተቸት በፊት ማንነትን ማወቅ ማታቀው ባህር ውስጥ ገብተ ከመዋኘት በፊት መጀመሪያ እስቲ ትንሿን ኩሬ ተለማመዳት እዛ ውስጥ ትችላለህ ወይ እዛ ውስጥ መዋኘት ትችላለህ ወይ
እንኳን ኦርቶዶክስ ውቅያኖስ ውስጥ ልትገባ ቀርቶ ለመተቸት ለመስደብ ለማንቋሸሽ አረ ተው በተለይ ደግሞ የሚደንቀኝ ኦርቶዶክስ ነበርኩ የሚሉ ሰዎች ናቸው ኦርቶዶክስ ነበርኩ ዲያቆን ነበርኩ ቄስ ነበርኩ መርጌታ ነበርኩ ጳጳስ ነበርኩ አሉ አሪዮስ ጳጳስ እነ አሪዮስ ቄስ ነው እነ መቅዶኒዮስ እኮ እነ ንስጥሮስ እኮ ጳጳስ ፓትርያርክ ነበርን እኮ ነው እነሱም ያሉት ዛሬ ሊኖር ይችላል ነገ ምን የሚያስደንቅ ነገር የለም እኮ ኦርቶዶክሱ ድንገት አንዳንድ ኦርቶዶክስ አለ ዝም ብሎ ዋይ የሚል እንጂ ምንም የሚያስደንቅ ሁሉ ነገር እኮ ተደርጓል ነበርኩ እንኳን ከሰይጣን የኮረጃችኋት ናት ሊቀ መላእክት ነበርኩ የሱ አባባል ነው እነ ዴማስም ነበርነዛ እናቀዋለን ይላሉ ከወጡ በኋላ ነበርንበት አልኖርክበትም ከዚህ በፊትም ብያለሁ ባህር ውስጥ ቁጭ ያለ ድንጋይ አንድ ቀን ርሶ ለስልሶ ያቅ ከባህር ድንገት ሰው አውጥቶ ሲጥለው ባህር ውስጥ ነበር ከናሳ ጋር ዋኝ ነበር ይላል ድንጋይ እኮ ነው አይንቀሳቀስ አይላወስ ዋኝ ነበር ከናሳ ጋር ብሎ ሊያወራ ይችላል እዛ ሄዳ አውራ አሁንም እንደምለው ኦርቶዶክስን ለመንቀፍ ብቻ የተሰለፉ የፕሮቴስታንት ክፍሎች አሉ የራሳቸውን እምነት ይዘው ደግሞ ለመሄድ የሚሞክሩ የፕሮቴስታንት ክፍሎች አሉ ከመተቸት በፊት የኦርቶዶክስ ቤተክርስቲያንን ሙሉ የሆነች ቤተክርስቲያንን ከመናገር በፊት ማወቅ አስፈላጊ ነው እንግዲህ ዛሬ ጥያቄ ምን ነበር በናዝሬቱ በኢየሱስ ስም ትላላችሁ አዎ ጥሩ የናዝሬቱ ኢየሱስ ትላላችሁ ጥሩ መልካም አደረጋችሁ ግን ማቴዎስ በምዕራፍ 2 ቁጥር 23 በነቢያት ናዝራዊ ይባል ዘንድ የተባለው ይፈጸም ዘንድ ወደ ናዝሬት ከተማ መጥቶ ኖረ የሚለውን የትኞቹ ነቢያት ተናገሩት የት ጋር ነው የሚገኘው ከ66ቱ መጽሐፍ ቅዱስ ባካችሁ ለጥያቄ መልስ ስጡኝ የት ጋር ነው ያለው ከሌለ እምነታችሁ ጥያቄ አለው ጎዶሎ ነው ካለ አሳዩኝ እኛ ግን አለ ብላችሁኝ በትርጓሜ ለተነግሩኝ ከፈለጋችሁ ምን ሆናችሁ ማለት ነው ኦርቶዶክስ ሆናችሁ ማለት ነው ኦርቶዶክስ ምክንያቱም ስክሪፕቸር ፕላስ ትራዲሽን ነው ተመልከቱ እኛ ጋር ወደኛ መጣችሁ ማለት ነው በትርጓሜ ለተነግሩኝ ከፈለጋችሁ ወደኛ መጣችሁ ማለት ነው ወደ ኦርቶዶክስ መጣችሁ ማለት ስለዚህ ሌላውንም መቀበል አለባችሁ ማለት ነው እቺን ከተቀበላችሁ ሌላውንም መቀበል አለባችሁ እኛ በትርጓሜያችን ከአባቶቻችን ሲወርድ በመጣው ሪትን በሆነው ዶክመንት ብቻ አይደለም እኛ ኦራል ትራዲሽን ሁሉ ይባላል ለኛ ትራዲሽን ራሱ በሁለት ነው የሚከፈለው ሪትን ትራዲሽን እና ኦራል ትራዲሽን አለ ቦዝ ትራዲሽን ሰክሬት ትራዲሽንስ ናቸው የተቀደሱ ናቸው እኛ ኦርቶዶክሳውያን ይሄ ስላለን በአባቶቻችን ትርጓሜ ስለምንቀበል የነገሩን ስለምንቀበል በጽሁፍ ብቻ አይደለም በቃል የመጣልን ሁሉ ይዘን በወግ ይዘን ስለምንሄድ ይሄን ቃል እየተረጎምን በዚህ መልክ ነው እንላለን እናንተ ግን መተርጎም አትችሉም በሌላ መንገድ ምክንያቱም እንደተጻፈው ነው የምትሉት በተጻፈው መንገድ ከሆነ እንግዲያው 66 መጽሐፍ ቅዱስ ብቻ ነው ብላችሁ ስለምትቀበሉ የቶቹ ነቢያት ኢየሱስ ናዝራዊ ይባል ዘንድ ናዝሬት ከተማ መጥቶ ኖረ የሚለውን ተናገሩ ይሄ ነው ጥያቄው መልስ የለም ነው መልሱ አውቀዋለሁ ማነው መልሱ በእርግጠኝነት ካሳያችሁኝ አስተማራችሁኝ ደስ ይለኛል የት ጋር እንዳለ አገኘሁት ማለት ነው ተነግሩኛላችሁ እናንተ ጋር ያለውን ማለት ነው እኛ ጋር ያለውን አውቀዋለሁ እናንተ መጽሐፍ ላይ ግን ይሄን ካሳያችሁኝ ደስ ይለኛል ሁለት ካላሳያችሁኝ ቀደም እንዳልኩት ነው ባለፈው እንዳነሳው ትልቅ ጥያቄና መልስ ፕሮቴስታንት የሚለው ጽሁፍ ላይ ለጥፌበታለሁ 3 ተርጉማችሁ እንዲህ ነው በዚህ መንገድ ነው እንዲህ ማለቱ ነው ማቴዎስ እንዲህ ብሎ ነው ካላችሁኝ ደግሞ የኛን መንገድ ተከተላችሁ ማለት ነው እቺ ያ ደግሞ እንዳይሆን አጥር ታጥሮባችኋል ማርቲን ሉተር በብረት አጥር ነው ያጠረው ማንንም ሊፈታው በማይችል ቁልፍ ነው የቆለፈው
ሪፎርሜሽንን በአምስት አጥራጥሮታል ከዛው ዛሬ ወሳኝ ሆኖ የተነጋገርነው መጽሐፍ ቅዱስ ብቻ የሚል ስለሆነ አንዱ አጥር እንዴት እሱን ታልፉታላችሁ እሱን አልፋችሁ ወደ ሌላ ነገር ከሄዳችሁ ፕሮቴስታንት መሆናችሁ ቀረ ወደ ትርጓሜ መታችሁ እንደዚህ እኛ እንደምንተነተነው ከሶምሶን ጋር አገናኘን በነገራችን ላይ በሚጠት ጊዜ በጽዋዊ ጊዜ ጠፍቶ ነው እንጂ ይሄ ቃል እኛ ጋር ሁሉ በተክሳጸ ሶሎሞን ላይ ሁሉ ምን ዘረዘረው ነው እኛ ጋር እናንተ ያላገኛችሁት ያኔ ጠፍቶባችኋል አታገኙትም ግን በሌላውም ደግሞ ተርጉሞ ለመሄድ ትርጉም ደግሞ አትችሉም አይፈቀደ አትችሉም ሳይሆን ትችላላችሁ እንዴ በደም የሚተነተኑ ፕሮቴስታንት አቃለው ነው በደም አርገው ግን በራሳቸው መንገድ ነው እንጂ በእምነቱ መስመር አይደለም ስለዚህ 66ቱ መጽሐፍ ቅዱስ ውስጥ ይሄን ቃል ካሳያችሁኝ መልካም አደረጋችሁ ጥሩ ነው ደስ ይለኛል እናንተ መጽሐፍ ላይ እንዳለ አያለሁ ማለት ነው እንዳልኩት ተመረያለሁ ማራለሁ ማለት ነው ካላሳያችሁኝ ግን አሁንም ችግር አለ ለታሳዩኝ ግን እንደማትችሉ ደግሞ አውቃለሁ የናዝሬቱ ኢየሱስ በኢየሱስ ስም ይሄ ተደጋጋሚ ቃል ነው ማቴዎስ ደግሞ የሚነግረን ነቢያት ብለውታል ስለሆነ እሱ ሪፈር ስለሆነ የሚያደርገው ምንጩን አሳዩኝ ኬት ነው ኮት ያደረገው ሪፈረንስ ያስፈልጋል የኮት ከተማራችሁ በተለይ በሺካጎ ስታይል በኤፒኤ ስታይል በሜሌ ስታይል በፈለጋችሁት በሃርቫርድ ስታይል ላስትኔም መጽሐፉ ፔጁ እንደሱ ነው አይደል ሪፈረንስ የሚቀመጠው ቢብሊዮግራፊ የት ነው ያለ ያጥቅስ ከየት ነው ያመጣው ገና እንቀጥላለን ጥያቄ 6 ይቀጥላል እኛ ግን 81 መጽሐፍት አሉን የአባቶቻችን ትርጓሜ አለ የተለያዩ መጽሐፍት አሉን በዛ ውስጥ ይብራሩልናል ኦርቶዶክስ ጭናት በእናንተ ዘንድ ግን እነዚህ ሁሉ ነገሮች የሉምና በ66ቱ ብላችኋልና በ66 ውስጥ ባካችሁ ነቢያት ኢየሱስ ናዝራዊ ይባል ዘንድ ናዝሬት ከተማ ገብቶ ኖሮ ብሎ ማቴዎስ የጻፈውን የቶቹ ነቢያት እንደተናገሩ አስረዱኝ ኦርቶዶክሳውያን ግን የገባችሁ ይመስለኛል መልስ ተጠብቃለሁ ከዚህ በኋላ ለያንዳንዱ ጥያቄ ለጠየቅኩት ምን መልስ እንደተሰጠኝ ቀጣዮቹ አምስቶቹ እነዛ ናቸው ከዛ የክፍል 2 ደግሞ 5 ጥያቄዎች ይቀጥላሉ ከዛ በፊት ግን እንዳልኳችሁ ወደ 6ኛ ጥያቄ ከመሄዳችን በፊት ለነዚህ ጥያቄዎች የተሰጡኝን መልሶች ነግራችኋለሁ መልስ ከሰጣችሁኝ ደስ ይለኛል ለዛሬ አበቃው ያስተማረን የመከረን የገሰጸን ሚስጥሩን ያሳየን አምላክ ስሙ የተመሰገነ ይሁን በዚህች እምነት ውስጥ ያደረገን ስሙ የተመሰገነ ይሁን ከጥፋት የሰወረን ስሙ የተመሰገነ ይሁን ከርኩሰት ያዳነን ስሙ የተመሰገነ ይሁን በእንግዳ ትምህርት ከመወሰድ ትናንትናም ዛሬም ለዘላለም ያው የሆነ ኢየሱስ ክርስቶስ በዚህች እምነት ስለተከለን ክብርና ምስጋና ለስም አጠራሩ ይሁን ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ተቆምላችሁ ከፊት ትምራችሁ ከኋላ ተከተላችሁ በልቡናችን ከልጇ ኢየሱስ ጋር ነክሳ ለዘላለም ትኖር ስትወጡም ስትገቡም የእግዚአብሔር ክንድ ጋሻ ይሁናችሁ ቀኙ ከለላ ይሁናችሁ የቅዱስ ሚካኤል ክንፍ ይጋርዳችሁ የገብርኤል መስቀል አናንያ አዛርያ ሚሳኤልን ያዳነ የብርሃን መስቀል ጋሻ ይሁናችሁ እግዚአብሔር ሀገራችንን በዓይነ ምሕረቱ ይመልከትልን መላውን ዓለም ሁሉ ሰላም ያደርግልን ሉል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ አሜን ሰላም ሁኑልኝ